ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 12 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአብይ አህመድ አገዛዝ የመንግስት ሰራተኞች በግዳጅ የምርጫ ካርድ እንዲወስዱ እያደረገ መሆኑ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ ግንባሮች ባከናወናቸው የተቀናጁ ኦፕሬሽኖች በአገዛዙና በተላላኪዎቹ ላይ ከባድ ኪሳራ ማድረሱን አስታውቋል። ዝርዝር የግንባር መረጃ ይዘናል። በኢትዮጵያ ቤኒሻንጉል ጉሙዝና በሱዳን ብሉ ናይል ክልሎች በሚገናኙ የድንበር ቀጠና እጅግ አደገኛና ከባድ ጦርነት መቀስቀሱ ተገልጿል። የቀጠናው ግጭት እንዳየለ ነው። በመካከለኛው ምስራቅ ጦርነቱ በተባባሰበት በዚህ ሰዓት ዶናልድ ትራምፕ በሰጡት ቃል ኢራን ለሰላም ሲባል የኒውክሌር ፕሮግራሟን ለመተው ልትስማማ እንደምትችል ገለጹ። ጎረቤት ሶማሊያ በማዕከላዊው ፌዴራል መንግስትና በሳውዝ ዌስት ደቡብ ምዕራብ ግዛት መካከል ያለው የፖለቲካ ውጥረት ወደ ከፍተኛ ደረጃ መሸጋገሩ እየተገለጸ ነው። ሰሙታላችሁ። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የመንግስት ሰራተኞች ለብልጽግና የዕድሜ ማራዘሚያ ምርጫ በግዳጅ እንዲመዘገቡ የ5 ቀን ቀነ ገደብ ተሰጣቸው። የብልጽግናው አገዛዝ ዕድሜውን ለማራዘም የጠነሰሰው አሳፋሪ ሴራና መርበድበድ እንደቀጠለ ነው። አገዛዙ በህዝብ ዘንድ ያለውን ተቀባይነት ሙሉ በሙሉ ማጣቱን ተከትሎ የራሱን ህልውና ለማስጠበቅ በሚያደርገው ተስፋ የቆረጠ ጥረት የሲቪል ሰርቪስ ወይም የመንግስት ሰራተኞችን በግዳጅ የስርዓቱ ደጋፊ መሆኛ ካርድ እንዲያወጡ እያደረገ መሆኑን ዋዜማ ባደረገችው ጥብቅ ክትትል አጋለጠች። በፌዴራል ክልሎችና በከተማ አስተዳደሮች የሚገኙ የመንግስት ሰራተኞች በሙሉ ለስርዓቱ ዕድሜ ማራዘሚያ በሚውል ካርድ እያወጡ በገዢው ብልጽግና ፓርቲ በኩል እቅድ ወጥቶ እየተፈጸመ መሆኑ ታውቋል። በተለይም በመስሪያ ቤቱ በወረደው ጥብቅ መመሪያ መሰረት ሰራተኞች በ5 ቀናት ቀነ ገደብ ውስጥ ብቻ ካርድ አውጥተው የመለያ ቁጥራቸውን ለየመስሪያ ቤታቸው ተጠሪዎች የማስመዝገብ ግዴታ ተጥሎባቸዋል። ይህንን የስርዓቱን መመሪያ በተጠቀመው አጭር ጊዜ ውስጥ ያልተገበሩና የመለያ ቁጥራቸውን ያላስመዘገቡ ሰራተኞች ለብቻቸው በአስቸኳይ ስብሰባ ተጠርተው ጫና እንደሚደረግባቸውና በስራ ገበታቸው ላይ ከፍተኛ የሆነ ፖለቲካዊና አስተዳደራዊ ማስፈራሪያ እንደሚደርስባቸው ሰራተኞች በምሬት ገልጸዋል። የውስጥ ጥብቅ ማስታወቂያዎች እንደሚያሳዩት አፈጻጸሙ የደረጃው ባሉ የመንግስት መስሪያ ቤቶች በኩል እንዲሆንና ሰራተኛው ላይ ከፍተኛ የስነ ልቦና ጫና እንዲፈጠር መመሪያ ተላልፈዋል። በተለይም በአዲስ አበባና በፌዴራል ተቋማት ውስጥ የሚሰሩ መምህራን፣ የጤና ባለሙያዎችና የአስተዳደር ሰራተኞች ባለቆቻቸው አማካኝነት በሁለት ቀናት ውስጥ እንዲመዘገቡና ቀሪዎቹ ደግሞ በተሰጠው የ5 ቀን ገደብ ውስጥ ሪፖርት እንዲያደርጉ ተገደዋል። በተጨማሪም በመንግስት መስሪያ ቤቶች ውስጥ ስለ ሀገር መንግስት ግንባታና ህዝባዊ መንግስትን ስለማጽናት በሚያትቱ ስብሰባዎች ስም ሰራተኛው ይህንኑ ካርድ ማውጣት የዜግነት ግዴታው እንደሆነ የሚገልጽ የሐሰት ማብራሪያ እየተሰጠ እንደሚገኝ የወጣው የአንድ ስብሰባ የድምፅ ቅጂ ያመላክታል። ሁኔታውን ለዋዜማ ካስረዱት የዚሁ ተግባር አስፈጻሚዎች መካከል አንዱ በሚሰሩበት ትምህርት ቤት በአስገዳጅ ሁኔታ ሁሉንም መምህራንና የአስተዳደር ሰራተኞች እንዲመዘገቡ በማድረግ ሪፖርት ማቅረባቸውን አረጋግጠዋል። የአገዛዙ ድርጊት ስርዓቱ በህዝብ ዘንድ ያለውን ጥላቻ ለመሸፈን እንዲሁም ሰራተኛውን በማስገደድ የራሱን ዕድሜ ለማራዘም የሚጠቀምበት የድራማ አካል መሆኑን የፖለቲካ ታዛቢዎች እየገለጹ ይገኛሉ። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ ግንባሮች ባከናወናቸው የተቀናጁ ኦፕሬሽኖች በአገዛዙና በተላላኪዎቹ ላይ ከባድ ኪሳራ ማድረሱን አስታወቀ። በምስራቅ አማራ ቀጠና ምዕራብ ወረዳዎች ቲርቲራና ልጓማ አካባቢዎች ትናንት መጋቢት 13 2018 ዓ.ም አመሻሹን በምርጫ ስም የአማራን ህዝብ ስቃይ ለማራዘም የምርጫ ቁሳቁስ ይዘው ሲንቀሳቀሱ በነበሩ የአገዛዙ ካድሬዎችና ወታደሮች ላይ መብረቃዊ ጥቃት ተፈጽሟል። በአፋብን ሚኒሊክ እዝ ንጉስ ሚካኤል አሊኮር ስር የሚገኘው ሳጅን አባናደው ክፍለ ጦር ባከናወነው የደፈጣ ጥቃት 14 የአገዛዙ ወታደሮችና ካድሬዎች ሙትና ቁስለኛ ሆነዋል። በቲርቲራ ልዩ ስሙ ባከት በተባለ ስፍራ የሸዋን ግዛው ሬጅመንት እንዲሁም በልጓማ አካባቢ በመሐመድ ዳውዲ ሬጅመንት የተወሰደው እርምጃ የክላሽንኮቭ መሳሪያዎችንና ሌሎች ወታደራዊ ቁሳቁሶችን ለመማረክ አስችሏል። በሌላ በኩል በአፋብን ሸዋ ጠቅላይ ግዛት እዝ የራስ አበበ አረጋይ ክፍለ ጦር ባከናወነው ልዩ ኦፕሬሽን ለበርካታ ወራት ነጋዴዎችንና ባለሀብቶችን በማገት ሲዘርፉ የነበሩ 3 ግብረ አበሮችን ከነዘረፉት 400 ሺህ ብርና ከ2 ታጋቾች ጋር በቁጥጥር ስር ውሏል። በተጨማሪም በፊቼ ሰላሌ ወረዳ እንጓለላና ሸበል ፋጢ ቀበሌዎች ላይ ያገዛዙ የጨካኝ ክንፍ የሆነውና ራሱን ኦነግ ሸኔ ብሎ የሚጠራው ዘራፊ ቡድን በፈጸመው የጥፋት ሙከራ በአርበኛ አሊ ሻለቃ ተቀጥቅጦ ተመልሷል። በውጊያውም የተረፈው ያገዛዙ
ሸኔ ኃይል ሲፈረጥጥ ከአገዛዙ የተበረከተለትን አዲስ ብሬን መሳሪያ ከነሸንሸሉና ከነተተኳሹ ለፋኖ አስረክቦ መውጣቱ ታውቋል። ንቅናቄው በወታደራዊ ድሉ ጎን ለጎን የህዝባዊ ግንኙነትና የማብቃት ስራዎችንም እያከናወነ ይገኛል። በአሳምነው እዝ ስር የሚገኘው አጼ ዘርዓ ያዕቆብ አንደኛ ኮር በካራ ለጎማ ቀበሌ ከማህበረሰቡ ጋር ሰፊ ውይይት ያደረገ ሲሆን ህዝቡም ፋኖ ለኛ የቁም ዋስትናችን ነው በማለት ድጋፉን ገልጿል። በተጨማሪም በሚኒሊክ እዝ ስር የሚገኘው ዋሴል ክፍለ ጦር ለ6 ወራት ሲያሰለጥናቸው የነበሩ የ6ኛ ዙር ምልምል ፋኖችን በደማቅ ሁኔታ አስመርቋል። በምረቃው ላይ የተገኙ የሃይማኖት አባቶችና የሀገር ሽማግሌዎችን የአማራን ህልውና የሚታደግ ብቁ ኃይል መገንባቱ ለህዝቡ ትልቅ ኩራትና ተስፋ መሆኑን ገልጿል። በኢትዮጵያ ቤንሻንጉል ጉሙዝና በሱዳን ብሉ ናይል ክልሎች በሚገናኙበት የድንበር ቀጠና እጅግ አደገኛና ከባድ ጦርነት መቀስቀሱ ተሰማ። የብልጽግናው አገዛዝ መሪ አብይ አህመድ ለአረብ ኤምሬትስ የውክልና ጦርነት አራማጅ ለሆነው የሱዳኑ ፈጥኖ ደራሽ ኃይል በአሶሳና በመንጌ አካባቢዎች የጦር ሰፈር መፍቀዱን ተከትሎ የቀጠናው ሰላም በከፍተኛ ሁኔታ መታወኩና ጦርነቱ ወደ ኢትዮጵያ ድንበር ከተማዎች በፍጥነት መዛመቱ ታውቋል። የደረሱ መረጃዎች እንደሚያመለክቱት ዛሬ መጋቢት 12 2018 ዓ.ም በድንበር ቀጠናው የሚኖሩ ኢትዮጵያውያን ቀያቸውን በአስቸኳይ ለቀው እንዲወጡ በአገዛዙ መከላከያ ጥብቅ ትዕዛዝ ተሰጥቷቸዋል። በተለይም በቤንሻንጉል አሶሳ ዞን ወደ ሱዳን ለመውጣት ስልታዊ የድንበር ከተማ በሆነችው ኩርሙክ የሚገኙ ነዋሪዎች ከተማዋን ለቀው እንዲወጡ ተገደዋል። በአሁኑ ሰዓት በርካታ የኩርሙክ ነዋሪዎች ንብረታቸውን ጥለው ወደ ሆርዛብና ሌሎች አካባቢዎች እየተፈናቀሉ እንደሚገኙ መረጃ ምንጮች ገልጸዋል። ይህ ጦርነት ወደ ኢትዮጵያ ድንበር ከተማዎች በፍጥነት የተዛመተው አገዛዙ የኢትዮጵያን ሉዓላዊ ግዛት ለባዕዳን የጥቅም ግጭት አሳልፎ በመስጠቱ መሆኑ ተነግሯል። በሱዳን በኩል ባለው ድንበር የሱዳን መደበኛ ጦርና ፈጥኖ ደራሽ ኃይሉ ደም አፋሳሽ ውጊያ እያካሄዱ ሲሆን የአገዛዙ መከላከያ ደግሞ ለፈጥኖ ደራሽ ኃይሉ የሎጂስቲክስና የቦታ ድጋፍ በመስጠት ዜጎችን ከቀያቸው እያፈናቀለ እንደሚገኝ ተመልክቷል። ልክ በጎንደር በኩል ድንበር ላይ እንደምትገኘው መተማ ከተማ ሁሉ ኩርሙክም የአገዛዙ የሴራ ፖለቲካና የውክልና ጦርነት ሰለባ ሆናለች። የአገዛዙ የወንበር ጠባቂ ሰራዊት የኢትዮጵያን ድንበርና ዜጎች ከመጠበቅ ይልቅ ለጎረቤት ሀገር አማጽያንና ለውጭ ኃይሎች መጠቀሚያ በመሆን የቀጠናውን ውጥረት ይበልጥ እያባባሰው ይገኛል። ነዋሪዎች በገዛ ሀገራችን ለባዕዳን ጦርነት ስንል ለምን እንፈናቀላለን በማለት ከፍተኛ ተቃውሞ እያሰሙ ቢሆንም አገዛዙ ግን የዜጎችን ደህንነት ወደ ጎን በመተው የኤምሬትስንና የፈጥኖ ደራሽ ኃይሉን ፍላጎት ለማስከበር እየሰራ መሆኑ በግልጽ ታይቷል። ጦርነቱ በተባባሰበት በዚህ ሰዓት ዶናልድ ትራምፕ በሰጡት ቃል ኢራን ለሰላም ሲባል የኒውክሌር ፕሮግራሟ ለመተው ልትስማማ እንደምትችል ገለጹ። የኢራን እስላማዊ አብዮታዊ ዘብ የጠፈር ኃይል አዛዥ ሰይድ ማጅድ ሙሳቪ አሜሪካንና እስራኤልን የሚያስደምሙ አዳዲስ የጦር ስልቶችና የሚሳኤል ማስወንጨፊያ ስርዓቶችን ይፋ ማድረጋቸውን አስታውቀዋል። አዛዡ በኤክስ ገጻቸው ባስተላለፉት መልእክት ከዚህ ሰዓት ጀምሮ በጠላት ቁጥጥር ስር ባሉ ግዛቶች ሰማይ ላይ የኢራን ልጆች የሚሳኤል የበላይነት መረጋገጡን አውጃለሁ በማለት ትገረማላችሁ ሲሉ ዝተዋል። ይህ መግለጫ የተሰጠው ኢራን በእስራኤል የዲሞና የኒውክሌር ተቋም አቅራቢያ የሚሳኤል ጥቃት መፈጸሟን ካረጋገጠች በኋላ ነው። ኢራን ይህን ጥቃት የሰነዘረችው ቀደም ሲል በቡሸር እና ናታንዝ የኒውክሌር ጣቢያዎቿ ላይ ለደረሰባት ጥቃት ምላሽ ለመስጠት መሆኑን ገልጻለች። በጥቃቱ በደቡባዊ እስራኤል የምትገኘው የአራድ ከተማ ክፉኛ የተመታች ሲሆን 5 ሰዎች ሕይወታቸው ሲያልፍ ከ100 በላይ የሚሆኑት ደግሞ የአካል ጉዳት ደርሶባቸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጣም አስቸጋሪ ምሽት አሳልፈናል ሲሉ የሁኔታውን ክብደት ገልጸዋል። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስትር በመካከለኛው ምስራቅ ውጥረት መጨመር ምክንያት በዓለም ዙሪያ ለሚገኙ ዜጎቹ የጉዞ ማስጠንቀቂያ አውጥቷል። ፕሬዚዳንት ዶናልድ ትራምፕ ለኢራን መሪዎች የመጨረሻ ማስጠንቀቂያ የሰጡ ሲሆን የሆርሙዝ ሰርጥን ካልከፈቱ የአሜሪካ ጦር በኢራን ትልልቅ የኃይል ማመንጫዎች ላይ ጥቃት በመሰንዘር እንደሚያወድማቸው አስታውቀዋል። ትራምፕ አክለውም ኢራን የኒውክሌር ፕሮግራሟን ለመተው ስምምነት ላይ ልትደርስ እንደምትችል ፍንጭ ሰጥተዋል። የኢራን ወታደራዊ እዝ በበኩሉ አሜሪካ በነዳጅ መሰረተ ልማቶች ላይ ጥቃት ካደረሰች ኢራንን በተመሳሳይ የአሜሪካንና የአጋሮቿን የነዳጅ የኢነርጂና የጨው ውሃ ማጣሪያ ተቋማት እንደምትመታ ኮሎኔል ኢብራሂም ዞልፋቃሪ አስጠንቅቀዋል። ቻይና በበኩሏ ግጭቱ ወደ አደገኛ አዙሪት ሊያመራ እንደሚችል በመጥቀስ ወገኖች ወደ ድርድር እንዲመለሱ አሳስባለች። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት ግን ውጥረትን ለማርገብ ሲባል ሁኔታዎችን ማባባስ ያስፈልጋል በማለት ጦርነቱን በገንዘብ ለመደገፍ ዝግጁ መሆናቸውን ገልጸዋል።
ጎረቤት ሶማሊያ በማዕከላዊው ፌዴራል መንግስትና በሳውዝ ዌስት ደቡብ ምዕራብ ግዛት መካከል ያለው የፖለቲካ ውጥረት ወደ ከፍተኛ ደረጃ መሸጋገሩ ተዘገበ። የሶማሊያ ፌዴራል መንግስት ባወጣው መግለጫ የሳውዝ ዌስት ግዛት ፕሬዚዳንት አብድልአዚዝ ላፍታጋሬን የስልጣን ዘመን በማብቃቱ መንግስታቸው ምንም አይነት ህጋዊ ቅቡልነት እንደሌለው በይፋ አስታውቋል። የፌዴራል መንግስቱ ጠንካራ አቋም የመጣው የግዛቲቱ መንግስት በጥቂት ቀናት ውስጥ ቀጥተኛ ባልሆነ የምርጫ ስርዓት የፓርላማና የፕሬዝዳንታዊ ምርጫ ለማካሄድ ጥርጊያ እያዘጋጀ ባለበት ወቅት ላይ መሆኑ ጉዳዩን እጅግ አሳሳቢ አድርጎታል። ፕሬዚዳንት ሐሰን ሼክ መሐመድ የሚመሩት የፌዴራል መንግስት በመላዋ ሶማሊያ የፓርላማ ምርጫ አንድ ሰው አንድ ድምጽ በሚል ቀጥተኛ የምርጫ ስርዓት እንዲካሄድ ከፍተኛ ግፊት እያደረገ ይገኛል። በሌላ በኩል የሳውዝ ዌስት ግዛት መንግስት የፌዴራሉን ውሳኔ በጽኑ አውግዟል። የግዛቲቱ ባለስልጣናት ከግዛቲቱ ህገ መንግስት ጋር በሚቃረን መልኩ በውስጥ ጉዳያችን የሚደረግ ማንኛውም ጣልቃ ገብነት ህገወጥ ነው በማለት ምላሽ ሰጥተዋል። ይህ ፍጥጫ በሞቃዲሾና በባይዶዋ መካከል ያለውን ግንኙነት ይበልጥ ያሻከረው ሲሆን ውጥረቱ ወደ ወታደራዊ ግጭት እንዳያመራ ከፍተኛ ስጋት ተፈጥሯል። የአገዛዙ የወንበር ጠባቂ ሰራዊት በዚህ ቀጠና ውስጥ መገኘቱና ከግዛቲቱ መንግስት ጋር ያለው ቅርበት ለሶማሊያ ፌዴራል መንግስት ተጨማሪ ስጋት መሆኑም ተነግሯል። ይህ የህጋዊነት ፍጥጫ ሶማሊያን ዳግም ወደ እርስ በርስ ግጭትና ምስቅልቅል ሊከታት እንደሚችል የፖለቲካ ተንታኞች እያስጠነቀቁ ይገኛሉ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።